ወይ ዳኒ ተዋረደ በጽጌ እህት ማለት ነው። በጣም ይገርማል። እህቷ ግን ማለት ነው ምን አይነት አስተዋይና ትዕግስተኛ ሴት ናት በእውነት። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የስለይቱ ሚዲያ ተከታዮች የቻናል ስናና ሰብስክራይብ፣ ላይክ፣ ሼር ማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ የመጣሁት በዳኒና በጽጌ ነው። ምክንያቱም እስካሁን ቤተሰቦቿ በጣም በቃ ተስፋ ነበራቸው። በአንድ ላይ ይሆናሉ፣ ይጋባሉ፣ የራሳቸው ህይወት ይጀምራሉ፣ እንደ ሁሉም ሶሻል ሚዲያ እንደሚሆነው ህይወታቸውን ይጀምራሉ ብለው ቤተሰቦቿ እንግዲህ ያው የሴት ልጅ ቤተሰብ ውስጥ ደግሞ ታስባላችሁ፣ ያሰቡ ነበረ፣ ያቀዱ ነበረ፣ ይወዱት ነበረ፣ ተቀብለውት ነበረ። በዚህ በሚዲያ በሚደረገው ነገርም በቃ ምንም እንትን አላሉ ማለት ነው። ተቃውሞ እንትን አላሉም። ነገር ግን እየቆየ ሲመጣ እሱ አስር ቂጥ ሄዶ ነው የሚወተፈው። 10 ቂጥ ሄዶ ነው በቃ እሷ ጋር ካገኘው ሴት ጋር ሄዶ ነው የሚለጠፈው። ካገኘው ሴት ጋር ነው ፎቶ የሚነሳው፣ ቪዲዮ የሚሰራው። እሷን ለማናደድ የማያደርገው ነገር የለም። ገባችሁ? ቤተሰብ ያየና ማለት ነው። ትናንትና እህቱ በጣም ተናገረችው ማለት ነው። በጣም አስተዋይ ትዕግስተኛ ሴት በእውነት ወሬዋ ማለት ነው። አልፈልግም በቃ እንዴ ጽጌ ትወጂዋለሽ፣ ታፈቅረዋለሽ፣ ከሱ ጋር መሆን አልፈልገውም ማለት እና አላፈቅረውም ማለት ይለያያል። አንቺ የምትወጂው የምታፈቅሪ ከሆነ ለምን አብረሽው አትሆኝም ማለቻት። እህቷ ጥያቄ ጠየቀቻት ማለት ነው። ጥያቄ ስትጠይቃት ከዛ አይ አለች። አይ እንደዛ ሳይሆን በቃ እኔ አልፈልገውም። ጽጌ አንቺ እኮ ትወጂዋለሽ፣ ታፈቅረዋለሽ እኮ ግን ለምንድን ነው ቤተሰብ የምትረብሹ? የእሱን ቤተሰብ ወይ ያንቺን ቤተሰብ ወይ የሚረበሹት ለምን ማለት የምትዋደዱ እኮ ነው፣ በአንድ ላይ ሆኑ። አይ አልፈልግም በቃ ምንም በፈቅረው ምንትን ብለውም ለእኔ ክብር ከሌለ እድሜን ህይወቴን የሚጫወትብኝ የሚቀልድብኝ ከሆነ በቃ ከሱ ቁም ነገር አልጠበቅም ካልሽ መሄድ ነው፣ የራስን ህይወት መኖር ነው። ነገ ምን አለች እህቱ ነው ነገ ህይወት የሚባል ነገር የላችሁም። እውነቷን እኮ ነው። ነገ ህይወት የሚባል ነገር የላችሁም ወይ ነገ ማለት ብቻ በጣም ከባድ ነው። ገባችሁ አይደለ? በጣም ነው የሚከብደው ማለት ነው። አንቺ እንደዚህ የማይሆን ነገር ማድረግ የማይሆን ነገር እንትን ማለት ይሄ ደግሞ የማይሆን በጣም አስቸጋሪ ነው የሚሆንብሽ ማለት ነው። እህቴ አስቸጋሪ ነው የሚሆንብሽ ማለት ነው። እሱማ ወንድ ልጅ ነው ግን አንቺ እየወደድሽ አንቺ በደራ እንደሆነ ታመጫለሽ፣ እሱ አንድ ሴት ያመጣል። እንዴት እስከ መቼ እንዴ? ሰውም እኮ ሶሻል ሚዲያ እኮ ይታዘባችኋል እኮ ጊዜ ጭቅጭቅ ያስጠላል፣ በእውነት ያስጠላል። ጽጌ ማለት ነው አቋም ይኖርሻው፣ ተወጂዋለሽ፣ ታፈቅረዋለሽ፣ ለሱ ደራ ነው በጾለትን የሚያመጣሽው ማለት ነው። ግን ቢሆንም በቃ ማታፈቅረው ከሆነ እሱ ደግሞ እስቲ ማን ነው የሚነካሽ? ማን ነው ወንዱ? ማን ነው እንደዚህ እንዴ? ምን ነው ዳኒ? ታዲያ ለምንድን ነው በፊት የሆነ ፍቅር ጀምራችሁ ነበር፣ ለምን በዛው ቀጠላችሁ? ህይወታችሁን አትኖሩም? በቃ ተሎ ተገታችሁ ይዛችሁ መኖር ነው። ምንድነው እናንተ የሚቸግራችሁ ነገር? ስራ ነው ተሰራላችሁ፣ ዶላር ነው ታገኛላችሁ። ምንድነው የሚቸግራችሁ? ያለውን ነገር ረጋ አድርጋችሁ ህይወታችሁ ለምን አትኖሩ? ሁልጊዜ ጭቅጭቅ፣ ሁልጊዜ ይሄ ደግሞ ያስጠላል። ስለዚህ ቤተሰቦቹ ማለት ነው በአንተ ህይወት በቃ ቤተሰቦቿ በአንተ ህይወት እንትን ያይሉ ማለት አይተማመኑብህም አሁን ላይ ማለት ነው። ለምን ጊዜ አንተ የሆነ ለባል እንትን አይደለም ገና አልደረስክም ለባል በቃ አይደል ዝግጁ አይደለም ነው የሚሉት ማለት ነው። ሁልጊዜ 10 ሴት የምታመጣ ከሆነ ገና ነህ፣ አላደብክም፣ ገና 30 አመት አልሞላህም ስላልሞላህ አላደብክም ማለት ነው። በነገራችን ላይ ሴቶች በዚሁ አጋጣሚ ማለት ነው ወንድ ልጅ ስታገቡ 30 አመት በላይ ያለው ወንድ ብታገቡ በጣም የተሻለና የተመረጠ ነው። አብሶም አረብ ሀገር ያለን ሴቶች ማለት ነው። ምክንያቱም በሰል ያለ ህይወት ያስተማረው ረጋ ያለ ብር የሚይዝ ለወደፊት አላማ ያለው ትዳር ያማረው በቃ ልጅ ወልዶ ትዳር ያማረ እንጂ ወይን ወጣጤ ማለት ወጣጤ ትላለች ሀቢባ በ25 በ23 በ24 ማግባት መትከር ነው። በቃ ልጅ በሉት ማለት ልክ እንደ ልጅ ነው የምታሳድጉት ማለት ነው። ይሄ ደግሞ በጣም ለእናንተ ይጎዳችኋል ማለት ነው። ከ30 አመት በቃ እንደዚህ ከ28 አመት ጀምሮ ብታገቡ እናንተ እንኳን 22 23 19 20 ብትሆኑ ለሴት ልጅ ምንም ችግር የለውም። ወንድ ቢበልጥ በጣም እንትን በመጽሐፍ ቅዱስ ራሱ በጣም ወንድ መብለጥ አለበት። ለዛ ነው ረጋ ያለ ማለት የቤት ምሰሶ አባወራ ማለት መሸከም አቅም እንዲኖረው ማለት ነው። እና ያለው ነገር እንደዛ ነው ማለት ነው። እና እንዴ በቀደም ምን አለ ክሩ አባት እንዴ በሆነ ቪዲዮ ስትሰሩ እኮ እኔ ከውን በኋላ ትዳር መያዝ የምፈልገው ከ10 አመት በኋላ ነው ብሏል። አንቺ ደግሞ ከ10 አመት በኋላ እድሜሽ ይሄዳል። ደግሞ እኔ እንደዛ እንዲሆን ያልፈልግም አለ ማለት ነው። አያችሁ አይደለ? እናት አባት ለእናንተ ጥሩ ነገር ይመኙ። ደግሞ አንዳንዶች ኮመንታተሮች ግሩፕ ብለ እንደ
ምንድነው ቲክቶክ ላይ ጥቅመኛ ነው እሱ ውጭ ሀገር ስለሆነ ጥቅመኛ ነው እሱ ውጭ ሀገር አይደለም። ለምን እንደዛ አለ? እሱ ቀልድ ያበዛል፣ የሆነ ቁም ነገር ያለው አይመስለኝም ነው ያለ። እና ራሱ እኮ ነው ያለው እኔ ማግባት የምፈልገው ከ10 በአመት በኋላ እንግዲህ 20 ምናምን ቢሆነው 30 ምናምን ሲሆነው ሊያገባ ማለት ነው። ይሄ ደግሞ በጣም ከባድ ነው፣ በጣም ነው የሚከብደው በጣም። ስለዚህ ያለው ነገር እንትን ብትሉ ማለት እንጃ ጽጌ ነገ የሚጸጽትሽን ነገር አታርጊ። ቤተሰቦችሽ ጋር ከእህትሽ ጋርም ነገ ሄደሽ የምትለጠፊ ከሆነ ከእህትሽ ጋር በቃ እንትን አትበይ፣ አታነካኪ። በቃ የምትወጂ የምታፈቅር ከሆነ አታገና በቃ የእሱን መልካምነት እንጂ ቢበድልሽ እንኳን እንትን ቢልሽ እንኳን የእሱን መልካምነት ነገሩ ሚዲያ ላይ ሁሉ ነገር ሚዲያ ላይ እየወጣችሁ ሁሉ ነገር እንትን እያለች ነው። ሁሉ ነገር ሚዲያ ላይ ለምን ታወጣላችሁ? ለእናንተ ጥሩ አይደለም ማለት ሁሉ ነገር ሚዲያ ላይ ስታወጡ ይሄ በጣም ከባድ ነው የሚሆንባችሁ። ስለዚህ ይሄን ነገር ደግሞ ማስተዋልና ማገናዘብ አለባችሁ ለማለት ፈልጌ ነው። ጽጌ የምትወጁ ከሆነ አሁንም እንትን ላይ በቃ ከሱ ጋር ሆኜ የማትወጁ ከሆነ ግን ማታፈቅሩ ፍቃ ማለት ብትወጁ ማታፈቅሩም በቃ ማለት ውስጥሽኝ አልፈልግም ኮምባላ ከሱ ጋር የምትይ ከሆነ ደግሞ እውነቱን መናገር ነው። ሁልጊዜ በየቀኑ ሚዲያ የመጣሽ እንትን ማለቃቃሱ እንትን ማለቱ ይሄ ማለት ይሄ ተገቢ ነው ብዬ አላስብም። እና ይሄን ነገር ብታስቢበት የተሻለና የተመረጠ ነው የሚሆነው ማለት ነው። እኔ ወድ እና ያለው ነገር እንደዛ ነው። እንግዲህ ወንዶች ደግሞ ማለት ነው አንተ አሁን አንድ ሴት በቃ እሷን እንደዚህ እኔ እንደዚህ ካላልኩሽ እኔ እንደዚህ ያለሽ ምን ሴት ልጅ አይታ ትሄዳለች። በቃ እንዴ አንተ ቁም ነገር የለም። ሁሉ ጊዜ በቃ እንደቀለድክ ሁሉ ጊዜ እንዳሾፍክ እንዴ በሷ ህይወትም ሁሉ ጊዜ እንደቀለድክ ሁሉ ጊዜ እንዳሾፍክ ይሄ ደግሞ ትክክል አይደለም። ይሄ ሚዛናዊ አይደለም። ይሄ ትክክል አይደለም። ስለዚህ እሷ ደግሞ በቃ ያለ ነገር ነገ ህይወቷ አደጋ ላይ ሳይሆን ማምለጥ አለባት ይች ልጅ ማለት ነው። ገባህ አይደለም? ማምለጥ አለባት እሷ ማለት ነው። እነዚህ ያለ ነገር እንትን ማለት ነው አለብህ እንጂ በሷ ህይወት አንተ መጫወት የለብህም። ለምን ትጫወትበታለህ እንዴ? እሷ እኮ ትልቅ ናት አይደል እንዴ? ትንሿ አያችኋት? ትንሿ ራሱ በጣም ትልቅ ናት። እሷ እኮ ትልቅ ናት። ጽጌውን ቢያንስ 28 አመት እንደዛ 27 አመት ይሆናታል። ስለዚህ እድሜዋ እየሄደ ነው። ለምንድን ነው በአንተ 10 ምናምን አመት በአንተ የምትጫወተው? ሰው እንዴ ዳን ያለ አይደል ይላል። በቃ አንተ ወይ ፍቅረኛ አይደለ ወይ ምን አይነት ምንድን ነው እንዴ? የስራ አጋርም ከሆነ የስራን ግን እንደዚህ ተላላታችሁ በሚዲያ ላይ የስራ ጋር ልትሆን አትችልም። በፍቅር ሲሆን ደግሞ ትሄዳለህ፣ በቃ ትሸሻለህ፣ ስትርቅ ደግሞ ትቀርባለህ። ይሄ ደግሞ በቃ የሆነ ለትዳር ዝግጁ አለመሆን ነው እንጂ ብትወዳት ራሱ ትዳር ትፈራለህ ማለት ነው። በነገራችን ላይ ትዳር የሚፈሩ ወንዶች ገና ልጆች ናቸው ማለት የሆነ ቤተሰቦቻችሁን በቃ ትዳር የሚባለው ነገር ያስፈራቸዋል። ቤተሰብ ራሱ እናንተን ለማስተዋወቅ ምናምን ይፈራ። ይሄ ስለዚህ ገና ነው። ይሄ ደግ ማለት ነው። ደግና ሌላ ታገባለ እሷ ሌላ ታግባና የራሷን ህይወት ትኑሩበት እድሜዋ ሳይሄድ ማለት ነው። እንደዛ ላለ ሰው ተከታታዮች አመሰግናለሁ። ቻናል ሰብስክራይብ ላይ ካልጉልኝ አበረታቱ። መልካም ጊዜ